ለ3 ቀናት ሲካሄድ ቆይቶ በትናንትናው ዕለት የተጠናቀቀው የኢትዮጵያ ቴክኖሎጂ ኤክስፖ 2025 የኢትዮጵያን የቴክኖሎጂ እምቅ አቅም ለማሳየትና በዘርፉ መልካም ስምና ገጽታን ለመገንባት ትልቅ ዕድል የተፈጠረበት ነው። በኤክስፖ በርካታ የሀገር ውስጥና የውጭ ሀገራት ዜጎች የቴክኖሎጂ ውጤታቸውን ይዘው የቀረቡበትም ነበር። ከዚህም ውስጥ በግብርናና በትምህርት ዘርፍ የቀረቡ የቴክኖሎጂ ውጤቶች ተጠቃሽ ናቸው። ትላልቅ እርሻዎችን በእርሻ ቦታው ላይ ሳንገኝ በማንኛውም ቦታ ላይ ሪሞት ኤሪያ ላይ በመሆን በስልካችንና በዴስክቶፕ አፕሊኬሽን በማንኛውም ቦታ ላይ ሆነን ኮንትሮልና ሞኒተር ማድረግ የምንችለው ሲስተም ነው ማለት ነው። ስለ አፈሩ ትክክለኛ መረጃ ወደ ሲስተማችን ይልክልናል። ሃርድዌር ዲቫይስ አለው። ወደ ሲስተማችን ትክክለኛ መረጃ ይልክልናል። ያንን በማየት ውሃ ማጠጣት ካለብን ውሃ እናጠጣለን። ማዳበሪያ የሚያስፈልገው ከሆነ ደግሞ እነዚህ ኮንተንቶች አንሰውታል ይለናል። በሲስተማችን መሰረት በማንኛውም ቦታ ላይ ሆነን አፕላይ ማድረግ የምንችለው ነው ማለት ነው። እስካሁን በሁለት መንገድ ፈተና ይታረማል። አንደኛው በማኑዋል ነው የሚታረመው፣ ሁለተኛው ደግሞ በሲስተም ነው የሚታረመው። በዋነኝነት በሲስተም የሚታረም የነበረው ከውጭ በመጣ ሶፍትዌር ነበረ። እሱን ለመተካት ነው እኛ ስራ የሰራ ነው። ከውጭ የተለያዩ ወረቀቶች ወይም ዶክመንቶች ይመጡ ነበረ። የመልስ መስጫ ወረቀት፣ የተማሪዎች መመዝገቢያ፣ አድሚሽን ካርድ፣ የውጤት ሰርቲፊኬት፣ እነዚህ ሁሉ ይመጡ ነበረ። እነዚህ ነገሮች በሙሉ መቅረት አለባቸው ብለን እዚሁ ሀገር በእኛው ካምፓኒ ዲዛይን በተደረገ መልኩ እዚሁ እንዲቀር አድርገናል። ኦንላይን ኤግዛም እየመጣ ስለሆነ መንግስት ለዛ የሚያገለግል ሙሉ ለሙሉ ፉሊ ዴዲኬትድ የሆነ የኦንላይን ኤግዛሚኔሽን ፕላትፎርም አዘጋጅተን እሱን ለማሳየት ነው የመጣ ነው። እነዚህም ችግሮችን የሚቀርፉ ጉልበትና ወጪ ቆጣቢ መሆናቸውም የተነገረላቸው ናቸው። አላግባብ የሚፈስ የውሃ ብክነትን ይቀንሳል፣ ምርትና ምርታማነትን ደግሞ ያሳድጋል ማለት ነው። ጊዜያችንን፣ ገንዘባችንና ጉልበታችንን መቀነስ እንችላለን ማለት ነው። እነዚህ ወረቀቶች ናቸው ከውጭ ሲመጡ የነበሩት። ይሄ የውጤት መግለጫ፣ ይሄኛው ደግሞ የአንሰር ሺት፣ እንዲሁም ይሄ የመመዝገቢያ እና ሌሎች የአድሚሽን ካርዶች ነበሩ። እነዚህ በሙሉ ከውጭ የሚመጡ ናቸው። እንግዲህ በፓውንድ ተገዝተው ነው የሚመጡት። እነዚህን አውሮፕላን ጭኖ ሲመጣ እንግዲህ ተመልሶ ምን ይዞ ሊሄድ እንደሚችል ይታወቃል። የውጭ ገንዘብ ነው ጭኖ የሚሄደው። ይሄ መቆም አለበት ብለን በሙሉ ከውጭ ከረንሲ ጋር በተያያዘ ከፈተና ጋር በተያያዘ ምንም አይነት ገንዘብ ወደ ውጭ እንዳይወጣ አድርገናል ማለት ነው። ኤክስፖን የጎበኙ የውጭና የሀገር ውስጥ ጎብኚዎች ባዩት ነገር መደሰታቸውን ይናገራሉ። ሳይበር ሴኩሪቲን አሁን እያሳየዋቸው ነበር። ሳይበር ምን እንደሆነ፣ ስለ ስማርት ሲቲ ያደገ ከተማ ምን ማለት እንደሆነ ልጆች ማየት አለባቸው። በጣም የሚያስደስት ነው። በአርቲፊሻል ኢንቴሊጀንስ እንዲሁም በሳይበር ደህንነት ላይ የሚሰሩ በርካታ ስታርታፖችን የግል ተቋማት አይቻለሁ። ያየሁትን ልምድ ወደ ሀገሬ ሄጄ ለሌሎች ያጋራለሁ። የኤክስፖ ተሳታፊዎችም ኤክስፖ የገበያ ትስስር እንደፈጠረላቸው በተለይም ደግሞ በዲጂታል ትራንስፎርሜሽኑ ዘርፍ እውቀት መለዋወጥ እንዳስቻላቸውም ተናግረዋል። ጎብኚዎችም የተለያዩ የቴክኖሎጂ ውጤቶችን በአንድ ቦታ ለማግኘት አስችሎናል ይላሉ። አስደናቂ ኤክስፖ ነው። በተለይ በዲጂታል ትራንስፎርሜሽኑ ዘርፍ እውቀት መለዋወጥ ያስችለናል። ዓለም በዲጂታል እየተሳሰረች ነውና ያለችው። ፎረሙ ለወደፊት ኢትዮጵያ ወደምትፈልገው የቴክኖሎጂ ደረጃ ያደርሳታል፣ እንዲሁም ከውጥኑ ያደርሳታል። እዚህ ኤክስፖ ላይ መሳተፋችን ትልቁ ጥቅሙ ምንድነው? ይህንን አግሪካልቸርን ታርጌት ያደረገ የሚመለከታቸው ሰዎችን ብዙ ሰዎችን አግኝተናል። እነሱን አገኘን ማለት ደግሞ የእኛን ምርት እነሱ ጋር አፕላይ እንድናደርግ መንገድ ይከፍታል ማለት ነው። ተመሳሳይ ዘርፍ ላይ ያሉ በርካታ ኢንዱስትሪዎች ይገኛሉ። ከነሱ የምንወስዳቸው በርካታ ልምዶች አሉ። ከነሱ የምናገኛቸው ሀሳቦች ለወደፊት ሶልቭ ሊደረጉ የሚችሉ ፕሮብለሞችን እናገኛለን። በተመሳሳይ እኛም ጋር መጥተው ቪዚት ሲያደርጉን ደግሞ ሲስተሙን ካሳየናቸው በኋላ የሚሰጡን ሀሳቦች አሉ። ይሄ ቢሆን ይሄን ቢጨምሩበት ይሄን አይታችኋል እያሉ ሀሳብ ይሰጡናል። እነሱን ነገሮች ደግሞ ሞር አፕዴት አድርገን የተሻለ አድርገን እናወጣቸዋለን። የትኛውም ሀገር ያለ ምርምር ያለ ሪሰርች ሳይንስና ቴክኖሎጂ የትም ማድረስ አይችልም። ስለዚህ የምርምር ውጤቶችን የምናሳይበት እንደዚህ አይነት ኤክስፖ ነው። ከውጭ ሀገራት የመጡ ተሳታፊና ጎብኚዎች ኢትዮጵያ በሳይበር ደህንነትና በአርቲፊሻል ኢንተለጀንስ ዘርፍ በፍጥነት እያደገች ነው ያሉ ሲሆን በቀጣይ ጥቂት ዓመታት ውስጥም በአፍሪካ ብሎም በዓለም በዘርፉ ምርጥ ከሚባሉ ሀገራት አንዷ እንደምትሆንም ያላቸውን እምነት ገልጸዋል። ከቅርብ ጊዜ ወዲህ ኢትዮጵያ በቴክኖሎጂው ዘርፍ በጣም እያደገች ነው። እንደዚህ አይነት ኤክስፖዎች ደግሞ ለዘርፉ እድገት ጥሩ አማራጮች ናቸው። ኢትዮጵያ በሚቀጥሉት ዓመታት በዘርፉ ምርጥ ከሚባሉት ሀገራት አንዷ ትሆናለች ብዬ አስባለሁ።
ከ3 ዓመት በፊት ወደ ኢትዮጵያ መጥቼ ነበር። ኢትዮጵያ በሳይበር ደህንነትና በአርቲፊሻል ኢንተለጀንስ ዘርፍ በፍጥነት እያደገች ነው። ኢትዮጵያን እንዲህ እንደነበረች ከኤክስፖ በፊት አላውቅም ነበር። ከግንቦት 8 እስከ 10 2017 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሲካሄድ የቆየው የኢትዮጵያ ቴክኖሎጂ ኤክስፖ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና በኢንፎርሜሽን መረብ ደህንነት አስተዳደር የተሰናዳ ነው።